የኢትዮጵያ ፓርላማ የዛሬው ውሎ የትግራይ ህዝብ እንደማንኛውም የኢትዮጵያ ህዝብ በተደጋጋሚ እንዳልኩት ሰላም፣ ልማት፣ ዲሞክራሲ በኢትዮጵያ ህልውና ውስጥ የተሻለ ኑሮ የመኖር መብት አለው። በከፍተኛ ችግር በከፍተኛ ድህነት ውስጥ ያለ ህዝብ ነው። የተከበረው ምክር ቤት ብዙዎቻችሁ እንደምታውቁት የትግራይ ህዝብ ሀገር ወዳድ ህዝብ ነው። የትግራይ ህዝብ መለወጥ ይፈልጋል። ይሄን ታሳቢ ያደረገ ስራ ነው የፌደራል መንግስት እስከዛሬ እየሰራ ያለው። ህዝብ አለኝ ብሎ ነው። 10 15 20 የማያስፈልጉ ግለሰቦች አሉ ሳይሆን በሚሊዮን የሚቆጠር አስፈላጊ ባለመብት የምንታገድለት ዜጋ አለን ብለን ነው እየሰራን ያለ ነው። ወደፊትም ይሄ ይቀጥላል። እዛ ካለው ኃይል ጋር የሚያያዘው ጉዳይ ግን በህግና በህግ ብቻ የሚመለስ ይሆናል። ጠቅላይ ሚኒስትር አብይ አህመድ ለእንደራሴዎች ጥያቄዎች መልስ ሰጥተዋል። ዘገባለን። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። በነቀምቴ ከተማ 2 የመንግስት የጸጥታ አስከባሪዎች ባልታወቁ ታጣቂዎች መገደላቸውን የከተማው ኮሙኒኬሽን ጽሕፈት ቤት አስታወቀ። አንድ የኦሮሚያ ልዩ ኃይል አባልና አንድ የኦሮሚያ ፖሊስ አባል ናቸው በስራ ላይ እንዳሉ መገደላቸው የተገለጸው። የከተማው አስተዳደርና ጽሕፈት ቤት እንዳለው ጥቃት በተፈጸመበት ስፍራ የነበረ ሌላ አንድ ግለሰብም ቆስሏል። ናኮር መልካ ተጨማሪውን ልኳል። ትናንት ማለትም እሁድ ከሰዓት በኋላ ነው 2 በስራ ላይ የነበሩ የመንግስት ጸጥታ አስከባሪዎች ለጊዜው ማንነታቸው አልታወቀም በተባሉ በተከፈተባቸው ተኩስ መገደላቸው የተገለጸው። የከተማው ኮሙኒኬሽንስ ጉዳይ ጽሕፈት ቤት ኃላፊ አቶ ተሰማ ሙለታ እንዳሉት ከሟቾቹ መካከል አንደኛው የኦሮሚያ ልዩ ኃይል አባል ሲሆን ሌላኛው ደግሞ የኦሮሚያ መደበኛ ፖሊስ አባል ናቸው። የገዳያቸውን ማንነት በተመለከተ ግን ያልታወቁ ከማለት ውጪ ዝርዝር መረጃ ከመስጠት ተቆጥበዋል። ትናንት ከቀኑ 7 ሰዓት ተኩል ላይ አንድ የኦሮሚያ ልዩ ኃይል አባልና አንድ የኦሮሚያ መደበኛ ፖሊስ ባልታወቀ አካል በጦር መሳሪያ ተመተው ሕይወታቸው አልፏል። ቦታውም ጨለለቅ የሚባል ሲሆን የልዩ ኃይል አባሉ ዋና ሳጅን ከተማ ወርቅዬ ይባላል። የመደበኛ ፖሊስ አባሉ ደግሞ ሳጅን ተረፈ በፍቃዱ ይባላል። ሁለቱም በመደበኛ ስራቸው ላይ እንዳሉ ተተኩሶባቸው እንደተገደሉ ነው መረጃ ያለኝ ብለዋል። ሁለቱን የመንግስት ጸጥታ ኃይሎች በመግደል የተጠረጠሩ በቁጥጥር ስር ውለዋል ያሉት አቶ ተሰማ ከተማዋ በአሁኑ ሰዓት ወደ ቀድሞ መረጋጋቷ ተመልሳለች ብለዋል። ከስራ ጋር ተያይዞ ይህ ጥቃት ከተፈጸመ በኋላ በነቀምቴ ከተማ መደበኛ እንቅስቃሴ እንደቀጠለ ነው። ሁሉም ሰላም ነው። የበለጠውን ደግሞ ከጸጥታ አካላት ማጣራት ትችላለህ ብለዋል። የነቀምቴ ከተማ አስተዳደርና ጸጥታ ኃላፊ አቶ ምስጋኑ አጋሪ በበኩላቸው ጥቃቱን የፈጸመው ጠላት ነው የሚል ምላሽ ሰጥተዋል። ሁለቱ የጸጥታ አባላት በስራ ላይ ያሉ በጠላት በተተኮሰባቸው ጥይት ሕይወታቸው አልፏል ሲሉ ማክለዋል። የተኩስ ልውውጡ በተፈጸመበት ስፍራ የነበረ አንድ ግለሰብ ቆስሏል ያሉት ኃላፊው ግለሰቡ ታስሮ በተኩሱ ቦታ የነበረበት ምክንያት እየተጣራ ነው ብለዋል። በዚህ ዙሪያ ተጨማሪ ማብራሪያ ለማግኘት ወደ ነቀምቴና ኦሮሚያ ፖሊስ ወደ ኦሮሚያ ጸጥታና አስተዳደር ቢሮ ኃላፊዎች ያደረግኩት ሙከራ ለጊዜው አልተሳካም። ባለፈው 2012 ዓ.ም የኢትዮ ቴሌኮም ምዕራብ ቅርንጫፍ ስራ አስኪያጅ አቶ ገመቺስ ታደሰን ጨምሮ የፖሊስ አባላትና በተለያዩ የመንግስት ኃላፊነቶች የሚሰሩ ግለሰቦች ማንነታቸው ያልታወቀ በተባሉ ታጣቂዎች መገደላቸው ይታወሳል። የኦሮሚያ ጸጥታና አስተዳደር እንዲሁም ፖሊስ አመራሮች በምዕራብ ኦሮሚያ ለሚፈጸሙ ግድያዎች የኦሮሞ ነጻነት ታጣቂዎች ነን የሚሉ መንግስት ደግሞ ኦነግ ሸኔ የሚላቸውን ተጠያቂ ሲያደርጉ የነበረ ቢሆንም እነሱ ደግሞ ድርጊቶቹን ሲያስተባብሉ ቆይተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። የሱዳን የሽግግር መንግስት መሪ የቀድሞ የሀገሪቱ ፕሬዝዳንት ዑመር አልበሽርን አስመልክቶ ከዓለም አቀፍ የወንጀል ችሎት ጋር ለመተባበር ቃል መግባታቸው የሚታወስ ነው። ጠቅላይ ሚኒስትር አብደላ ሐምዶክ በትላንቱ ዕለት በዓለም አቀፍ የወንጀል ችሎት አቃቤ ሕግ ፋቱ ቤንሱዳ ከሚመራ የልዑካን ቡድን ጋር መነጋገራቸው ታውቋል። ዓለም አቀፍ የወንጀል ችሎት ከ17 ዓመታት በፊት በምዕራብ ዳርፉር ክልል ከነበረው ህዝባዊ መነሳሳት ጋር በተያያዘ በህዝብ ላይ ፍጅትና በስብና ላይ ወንጀል ፈጽመዋል በሚል ክስ ዓለም አቀፍ የወንጀል ችሎት የእስራት ትዕዛዝ እንዳስተላለፈባቸው የሚታወቅ ነው። አልባሽር ዳርፉር ላይ ተነስቶ የነበረውን አመጽ ለማዳፈን ጃንጃዊድ የተባለውን የሚሊሻ ኃይል ልከው
ከ300,000 በላይ የሚሆኑ ሰዎች እንደተገደሉና 2.5 ሚሊዮን የሚሆኑት ከመኖሪያቸው እንደተፈናቀሉ ተገልጿል። ባለፈው ዓመት ሱዳን ውስጥ በተነሳው ህዝባዊ አመጽ ምክንያት ሚያዝያ ወር ላይ በወታደራዊ ኃይል ከስልጣናቸው የተወገዱት አልበሽር በሙስና ክስ እስራት ተፈርዶባቸው በሀገራቸው እስር ቤት ይገኛሉ። እንደ አውሮፓ አቆጣጠር በ1989 ዓ.ም በመፈንቅለ መንግስት ስልጣን ላይ ከመውጣታቸው ጋር ተያይዞም ክስ ተመስርቶባቸዋል። ጊኒ ውስጥ በተካሄደው ምርጫ አሸናፊውን ለማወቅ የምርጫው ድምፅ እየተቆጠረ ነው። የርዕሰ ብሔርነት ጊዜው በ2 ዓመታት ብቻ እንዲወሰን የሚያዘው የሀገሪቱ ህገ መንግስት ፕሬዚዳንት አልፋ ኮንዴ ለሶስተኛ ጊዜ እንዲወዳደሩ በሚያስችል መንገድ በመሻሻሉ ለወራት ያህል ተቃውሞ ሲካሄድ ቆይቷል። ኮንዴ ለ10 ዓመት ያህል በተቃዋሚነት ሲንቀሳቀሱ ከቆዩ በኋላ ከ10 ዓመታት በፊት በተመረጡበት ወቅት በሀገሪቱ የመጀመሪያው በዲሞክራሲያዊ መንገድ የተመረጡ መሪ ሆነዋል። ባለፈው ዓመት በአዲሱ ህገ መንግስት ላይ ህዝባዊ ተቃውሞ በተነሳበት ወቅት ቢያንስ 50 ሰዎች እንደተገደሉ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በሀገሪቱ የሚመለከታቸው ክፍሎች ሁሉ የምርጫው ሂደት በአካታችነትና በሰላማዊ መንገድ እንዲጠናቀቅ እንዲጥሩ ጥሪ አድርገዋል። ጉተረሽ አያይዘውም ሁሉም የፖለቲካ መሪዎችና ደጋፊዎቻቸው ከማነሳሳት ተግባር አቀጣጣይ ቋንቋን ከመጠቀም ከዘርለይነትና ግጭት ከማስነሳት እንዲቆጠቡ ተማጽነዋል። የሚያከራክር ሁኔታ ከተፈጠረም በህጋዊ መንገድ እንዲፈታ ዋናው ጸሐፊ መክረዋል። ካሜሩን ከናይጄሪያ ጋር በሚዋሰነው ሰሜናዊ ድንበሯ ላይ ተማሪዎችንና አስተማሪዎችን እየጨመረ ከሄደው የቦኮ ሐራም ጥቃት ለማዳን ስትል ከ60 በላይ የሚሆኑ ትምህርት ቤቶችን እንደገና እንደዘጋች አስታውቃለች። የማዕከላዊ አፍሪካዊቱ ሀገር ከመኖሪያቸው የተፈናቀሉት ተማሪዎች የተሻለ ደህንነት አለው በሚባል አካባቢ እንዲማሩ ወታደሮች መመደቧ ታውቋል። ቦኮ ሐራም የሀገሪቱ ወታደራዊ ኃይል በሚወስደው እርምጃ በመዳከሙ በአጥፍቶ መጥፋት ዘዴ ላይ ማትኮሩ ተዘግቧል። አሁንም በካሜሩን ብጥብጥ ባልተለየው ምዕራባዊ የሀገሪቱ ግዛት በየቀየው ያሉ የጎሳ መሪዎች ራሳቸውን በአካባቢው ከሚንቀሳቀሱ ተገንጣዮች ጥቃት ለመከላከል ታጣቂ ሚሊሻዎችን እያደራጁ ነው። የካሜሩን መንግስት በበኩሉ በተገንጣይ ቡድኖች የሚቃጣባቸውን ጥቃት በመሸሽ ከመኖሪያቸው የተፈናቀሉ የአካባቢው ጎሳ መሪዎች ወደ ቀያቸው ተመልሰው የፊታችን ታህሳስ ወር በሚካሄደው የግዛት ምርጫዎች እንዲሳተፉ እየጠየቀ ነው። ይሁንና ሞኪ ኤድዊን ኪንዛኪ ከያውንዴ ባጠናቀረው ዘገባ እንዳመለከተው አብዛኞቹ የአካባቢው የጎሳ መሪዎች የአማጽያኑን ጥቃት በመፍራት ወደ አካባቢው ለመመለስ እያመነቱ ነው። የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል። በሰሜን ምዕራብ ካሜሩን ኩምቦ ከተማ ውስጥ አረጋውያንና ታዋቂ ሰዎች ለአካባቢው የጎሳ መሪ ሽም ምቢንጉሎ ወደ ቀዬው እንዲመለስ ያደረጉትን ጥሪ ለመስማት ወደ ስፍራ የመጡ የንጹህ ህዝብ አባላት ናቸው በደማቅ ጭብጨባና በሆታ ድጋፋቸውን የገለጡት። የጎሳ መሪው ምቢንጉሎ ከ3 ዓመታት በፊት ነበር ሽፍቶች በተደጋጋሚ 3 ጊዜያት ካገቱትና ባልታወቀ ምክንያት 2 ልጆቹን ከገደሉበት በኋላ ቀዬውን ጥሎ ለመሰደድ የተገደደው። ዶሮቲ ዮኮንግ የአካባቢው ታዋቂ ሰዎች ያሰሙትን ጥሪ ለመከታተል ወደ ስፍራው ከጎረፉ ቁጥራቸው 1000 ያህል የጎሳው አባላት አንዷ ናት። ፎን በሚል ቁልምጫ የሚጠራው ባህላዊ የጎሳ መሪዋ ወደ ቀዬው ተመልሶ ማየት እንደምትጓጓ ትናገራለች። When the peacemakers said the phone will be coming back, we just felt some peace in Kumo because when we were there without the phone, it was just as if to say ሰላም አማጪዎቹ ባህላዊ የጎሳ መሪያችን ፎን ይመለሳል ብለው ሲናገሩ በኩምቦ ከተማ አንዳች የሰላም መንፈስ እንደሚሰፍን ሆኖ ነው የተሰማን። ምክንያቱም ፎን በሌለበት እኛ በአንበሶች የተከበብን ሕፃን ማለት ነን። በመሆኑም ፎን በተመለሰ ማግስት በኩምቦ ሰላምና መረጋጋት ስለመፈጠሩ ጥርጥር የለንም። እዚህ የምንገኝ የሁላችን አባት ነውና። ዶሮቲ የኮንግ አክላም እንግሊዝኛ ተናጋሪ ግዛት ለማቋቋም ለሚንቀሳቀሱት ተገንጣዮች የአፍሪካን ባህልና ወግ የሚያስተዋውቁ ባለቻቸው ባህላዊ ቤተመንግስቶችና በታዋቂ ሰዎች ላይ የሚሰነዝሩትን ጥቃት እንዲያቆሙ የሚወተውት ጥሪ በበኩሏ ማሰማቷን ትናገራለች። ይህ በእንዲህ እንዳለ ታዲያ የንሶ አረጋውያንና የአካባቢው ታዋቂ ግለሰቦች የጎሳ መሪያቸው በሚመለስበት ወቅት ደማቅ አቀባበል እንዲያደርጉለት ለአካባቢው ሕዝብ ጥሪ ባሰሙ ጥቂት ሰዓታት ውስጥ
ተገንጣይ ቡድኖቹ በበኩላቸው በማህበራዊ መገናኛ ብዙሃን አማካኝነት ባስተላለፉት መልእክት ጎሳ መሪዎቹ ወደ ቀያቸው እንዳይመለሱ ሲሉ አስጠንቅቀዋል። ይሁን እንጂ አንዳንድ የጎሳ መሪዎች ግን ተገንጣዮቹን ለመግጠም ተዘጋጅተናል ይላሉ። በካሜሮን 4ኛ ዓመቱን በያዘው የተገንጣዮች ጥቃት በተቀሰቀሰው በዚህ ቀውስ እስካሁን ከ3000 በላይ ዜጎች ሕይወት መቀጠፉንና ከ550,000 በላይ ሌሎች ደግሞ ቀያቸውን ጥለው ለመሰደድ መገደዳቸውን የተባበሩት መንግስታት ድርጅት መረጃ ይጠቁማል። ኡጋንዳ ውስጥ ዲቫ ታክሲ የተባለው የታክሲ አገልግሎት ሴት ነጂዎችን ብቻ እንደሚቀጥር ታውቋል። እንዲህ አይነቱን የታክሲ አገልግሎት ያፈለቁት የኮሮና ቫይረስ መዛመት ሲጀመር የሎጂስቲክስ ስራቸውን ያጡ ሴት መሆናቸው ታውቋል። በአሁኑ ወቅት የኮሌጅ ተማሪዎችና መኪኖቻቸውን ጥቅም ላይ ለማዋል የሚፈልጉ እናቶች የሚገኙባቸው 70 ሴቶች እንደተሰማሩበት ተገልጿል። የእንዲህ አይነቱን የታክሲ አገልግሎት መስራች በአሁኑ ወቅት በኮሮና ቫይረስ ምክንያት ስፍር ቁጥር የሌላቸው ስራ አጥ ሴቶች መኖራቸውን ገልጸዋል። ዓለም አቀፍ የሰራተኞች ድርጅት እንደሚለው በቫይረሱ ምክንያት በታዳጊ ሀገሮች በተከሰተው የሥራ አጥነት ሁኔታ ክፉኛ የተጎዱት ከወንዶች ይልቅ ሴቶች ናቸው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕና ዲሞክራቱ ተወዳዳሪያቸው ጆ ባይደን ከ2 ሳምንታት በላይ ለቀረው ጠቅላላ ምርጫ በተለያዩ ክፍላተ ግዛት እየተዘዋወሩ ዘመቻ ማካሄዱን ቀጥለዋል። ትራምፕ ኔቫዳ ሄደው ትላንት ቤተክርስቲያን ደርሰዋል። በካርሰን ከተማ ደግሞ ለህዝብ ንግግር አድርገዋል። ባይደን ንጋት ላይ በዴላወር ቅዳሴ ሰምተው ወደ ሰሜን ካሮላይና ተጉዘዋል። አርሜኒያና አዘርባይጃን በናጎርና ካራባህ ክልል ተደርጎ የነበረውን አዲስ ሰብአዊ የተኩስ ማቆም ስምምነትን በመጣስ ተግባር ትላንት እርስ በርስ ተካሰዋል። መካሰሱ የጀመረው ስምምነቱ ከተደረገ ሰዓታት ካለፉ በኋላ መሆኑ ታውቋል። የአርሜኒያ መከላከያ ሚኒስቴር ትላንት ንጋት ላይ በትዊተር ገጹ ባስተላለፈው መልእክት አዘርባይጃን ከባድ መሳሪያዎች በመተኮስ ዛሬ በናጎርና ካራባህ የተደረገውን አዲስ የተኩስ ማቆም ስምምነት ጥሳለች ሲል ከሷል። የአዘርባይጃን መከላከያ ሚኒስቴር በበኩሉ ጃብራይል ከተማ አካባቢና በክልሉ ባሉት መንደሮች ላይ ጠላት የከባድ መሳሪያ ተኩስ ከፍቷል። የአዘርባይጃን ወታደራዊ ኃይልም ተገቢ የምላሽ እርምጃ ወስዷል የሚል መግለጫ አውጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ታዲያ የጠበኝነቱን ተግባር ተቃውመዋል። በናጎርና ካራባህ ምክንያት በሚካሄደው ግጭት ህዝብ በሚበዛባቸው አካባቢዎች የሚፈጸሙትን ጥቃቶች አውግዘዋል። ከአርሜኒያና ከአዘርባይጃን የውጭ ጉዳይ ሚኒስትሮች ጋር በስልክ በተነጋገሩበት ወቅት በዓለም አቀፉ የሰብአዊ ህግ መሰረት ሁለቱም ወገኖች በወታደራዊ ግጭት ወቅት ሲቪሎችንና የሲቪል መሰረተ ልማትን የመጠበቅና የመከላከል ግዴታ እንዳለባቸው አስገንዝበዋል። በመጨረሻም ፈረንሳይ ውስጥ ትላንት የመናገር ነፃነትንና ዓለማዊነትን በመደገፍ አገር አቀፍ ሰልፎች ተካሂደዋል። መንግስት በበኩሉ ባለፈው ሳምንት በአንድ ፈረንሳዊ አስተማሪ ላይ አስከፊ ግድያ ከተፈጸመ በኋላ ጽንፈኛ ሙስሊምነት ላይ ጠንካራ ምላሽ ስለመስጠት ጉዳይ መምከሩ ተዘግቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 9 2013 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ @ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ጣና ሐይቅን በአንድ ወር ውስጥ ከእምቦጭ የማጽዳት ህዳሴ ግድብንም ከአረሙ ስጋት የማራቅ ዘመቻ ተጀመረ። ሁሉም ክልሎች ይሳተፋሉ። አንድ ኮሚቴ በምክትል ርዕሰ መስተዳድር ድጋሚ ይመራል። በፌዴራል ደግሞ ራሱን የቻለ ሊመራ ኮሚቴ ያለ ከ106 ሚሊዮን ብር በላይ ሞቢላይዝ ይደረጋል። አረሙን 90% በላይ ማጥፋት የሚያስችል እንቅስቃሴ ይደረጋል ተብሎ ነው የሚታሰበው። አቶ ግዛቸው ሙሉነህ የአማራ ክልላዊ መንግስት ቃል አቀባይ ናቸው።
የደቡብ ወሎ ገበሬዎች አንበጣ ስላደረሰባቸው ችግር ይናገራሉ። እኛ አንበጣ የበላን ቁጭ ብለን ዝም ብለን አይደለም። ክልል 2 ወርደን አሽኩሌ ላይ ስንት ቀን እኛ አሁን መርጫ የተሸከምኩበት የጀርባ አከተለ አሁን የሚወጣው ደም ነው። እቺ በሞተር የምትረጨውን አዝሌ የረጨሁበት አሽኩሌ ላይ ደም ነው የምተፋው። አንበጣው እንዲህ ብሎ በላን እንጂ እዛው አፋር ክልል ላይ ተዋክተነው ነበር። ብንለው ተስኖን ይሄ ሊበላን ቻለ። ዘገባ ይዘናል። አብራችሁን አምሹ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በትግራይ ክልላዊ መንግስት ከፍተኛ አስፈጻሚ አካላትና በፌዴራሉ መንግስት መካከል ያለው የተበላሸ ግንኙነት ሕግን መሰረት ባደረገ አሰራር ብቻ እንደሚፈታ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የሀገር ሉዓላዊነትን ለማስከበር የተሟላ ዝግጅት አለ ብለዋል ጠቅላይ ሚኒስትሩ ለተወካዮች ምክር ቤት አባላት ዛሬ ባደረጉት ንግግር። ሀገሪቱ ባለፈው ዓመት 6.1 ከመቶ አጠቃላይ የምጣኔ ሀብት እድገት አስመዝግባለች ብለዋል። መለስካቸው አማሃ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ ዛሬ በተወካዮች ምክር ቤት አባላት ከቀረቡላቸው ማብራሪያ የሚሹ ጥያቄዎች መካከል የትግራይን ክልል ምክር ቤትና ከፍተኛውን አመራር የተመለከተ ነበረ። በተለይም አንድ የምክር ቤቱ አባል እንዳሉት 6ኛው ዙር ሀገራዊ ምርጫ በኮቪድ ወረርሽኝ ምክንያት መራዘሙን ተከትሎ ሊከሰቱ የሚችሉ የጸጥታ ስጋቶችን ከወዲሁ ለመቆጣጠር ምን ዝግጅት እንዳለ ጠይቀዋል። በተለይም በትግራይ ክልል ምክር ቤትና በአስፈጻሚ አካላትና በፌዴራሉ መንግስት መካከል ያለው ግንኙነት ሻክሯል ያሉት የምክር ቤቱ አባል ይህ ግንኙነት ወደ ጸጥታ ስጋትና አደጋ እንዳይሸጋገር ምን እየተሰራ እንደሆነ ጠይቀዋል። ጠቅላይ ሚኒስትሩ ለጥያቄው ሲመልሱ የትግራይ ህዝብ እንደ ማንኛውም የኢትዮጵያ ህዝብ በተደጋጋሚ እንዳልኩት ሰላም፣ ልማት፣ ዲሞክራሲ በኢትዮጵያ ህልውና ውስጥ የተሻለ ኑሮ የመኖር መብት አለው። በከፍተኛ ችግር በከፍተኛ ድህነት ውስጥ ያለ ህዝብ ነው። የተከበረው ምክር ቤት ብዙዎቻችሁ እንደምታውቁት የትግራይ ህዝብ ሀገር ወዳድ ህዝብ ነው። መለወጥ ይፈልጋል። ይሄን ታሳቢ ያደረገ ስራ ነው የፌዴራል መንግስት እስከዛሬ እየሰራ ያለው። ህዝብ አለኝ ብሎ ነው። 10፣ 15፣ 20 የማያስፈልጉ ግለሰቦች አሉ ሳይሆን በሚሊዮን የሚቆጠር አስፈላጊ ባለመብት የምንታገድለት ዜጋ አለን ብለን ነው እየሰራን ያለ ነው። ወደፊትም ይሄ ይቀጥላል። እዛ ካለው ኃይል ጋር የሚያያዘው ጉዳይ ግን በህግና በህግ ብቻ የሚመለስ ይሆናል። የፌዴሬሽን ምክር ቤት የሚወስነው ውሳኔ፣ የተከበረው ምክር ቤት የሚወስነው ውሳኔ፣ የአስፈጻሚ አካል ይህንን ብቻ የሚያስፈጽም ይሆናል። በህግና በህግ እየሰራን እንቀጥላለን። በዚያ ውስጥ ሁሉ ነገሮች ፈር እየያዙ መልክ እየያዙ መፍትሄ እያገኙ እንደሚሄዱ ተስፋ ይደረጋል። ከዚህ ቀጥተኛና የተነጠለ የደህንነት ስጋት በተጨማሪ አንዳንድ የምክር ቤቱ አባላት በሀገሪቱ ስላለው ጠቅላላ የሰላምና የሀገር ደህንነት ስጋትን የተመለከቱ ጥያቄዎችንም አንስተዋል። ጠቅላይ ሚኒስትሩም የተጠቆመውን ስጋት ዋጋና አስፈላጊነት እንደሚጋሩ ተናግረዋል። የሰላም አስፈላጊነትን ግልጽነት አስታውሰው ከለውጡ ወዲህ የሰላምና የደህንነት አስከባሪ አካላቱን መልሶ ለማደራጀት የተወሰዱ እርምጃዎችን ዘርዝረው በዚህ ረገድ ዛሬ አገሪቱ የምትገኝበትን ደረጃ ለምክር ቤቱ አባላት ይፋ አድርገዋል። አሁን ባለው ሁኔታ በድምሩ የኢትዮጵያ ሰላም አስከባሪ ኃይሎች በተለይ የሀገር መከላከያ እና የፌዴራል ፖሊስ በትልቁ የኢትዮጵያን ሉዓላዊነት ከየትኛውም ጥቃት ለመከላከል የሚያስችል ቁመና ፈጥረዋል። ትልቁ ችግር ቁመናችን ተዳክሞ ሉዓላዊነታችን አደጋ ውስጥ ገብቶ ሀገር እንዳትፈርስ የሚል ፍራቻ ስለነበረ አዲስ ኃይል ማሰልጠን፣ አዲስ ትጥቅ ማስገባት፣ አደረጃጀት ማስተካከል፣ የአመራር ሽግሽግ ማድረግ፣ በስልጠናና በሁኔታ ትንተና አቅም የማስፋት በፖለቲካውም የኃይል አስተላለፍ ትንተናን በትክክል የመተንተንና የትኛው ኃይል በሀገር ደረጃ ጥቃት ሊያመጣ እንደሚችል በእውቀት ላይ የተመሰረተ አመራር ለመስጠት ሰፊ ስራዎች ሰርተዋል። የኃይል አስተላለፍ ትንተናው የአደጋን ሌቭል ያሳያል። አደጋን ዲተር የማድረግና ከገባንበትም ባጭር ለማስቀረት የሚያስችል ደግሞ ዝግጅት በእነዚህ ተቋማት ሲደረግ ቆይቷል። ከዚህ አንጻር በጣም ሰፊ ስራ እንደተሰራ የተከበረው ምክር ቤት እንዲገነዘብና ለሀገር ሉዓላዊነት የሚያሰጋን ነገር አሁን ባለው አቅም እንደሌለ ሙሉ አቅም መፈጠሩን መገንዘብ ያስፈልጋል። ከሰላም መደፍረስና የደህንነት ስጋት ጋር ተያይዘው ከቀረቡት ጥያቄዎች መካከል አንዱ በቤኒሻንጉል በተደጋጋሚ ባልታወቁ ኃይሎች ተፈጽመዋል ስለሚባሉ የአያሌ ሰዎችን ሕይወት ስለቀጠፉ ድርጊቶች ነበረ። ጠቅላይ ሚኒስትሩ ለዚህ ጥያቄ የሰጡት መልስ እስከ ዛሬ ሲባሉ ከነበሩት አዳዲስ መረጃዎችን ያከለ ነበር። ቤኒሻንጉል ክልል መተከል እና ካማሺ አካባቢ ብንወስድ ትንሽ ወሰብሰብ ያለ ነገር ነው።
የቤኒሻንጉል ክልል ወይ የአማራ ክልል ጉዳይ ወይ የኦሮሚያ ክልል ጉዳይ አይደለም። ቤኒሻንጉል እንደምታውቁት ሰሜንና ደቡብ ሱዳን ያዋስናል። በተለይ ብሉ ናይል የተባለውን በዛ ሳይድ እምብዛም ጠንከር ያለ መንግስት የሌለውን ክልል ያዋስናል። ብሉ ናይል ለኛ ብቻ ሳይሆን በዛ ሳይድ ላለው መንግስትም ገና ብዙ ስራ የሚያስፈልገው አካባቢ ነው እና ብሉ ናይል ላይ በመቶ የሚቆጠሩ ሰዎች ይሰለጥናሉ፣ ዘመናዊ መሳሪያ ይታጠቃሉ። ቤኒሻንጉል ዘሆል ቦርደር ተውና ከወረዳ ወረዳ የሚያገናኝ መንገድ በስፋት የሌለበት ክልል ነው። በዚያ አድርገው በመግባት ከጉዳዩ ጋር ትስስር የሌላቸውን ዜጎች ህይወት አደጋ ውስጥ ከተዋል። አንዴ አይደለም 2-3 በተደጋጋሚ እርምጃ ተወስዶ ሲረግብ ወደዛ ወጥተው ዝግጅት አድርገው ሰላም ነው ሲባል ሲዘናጋ የመምጣት በሚዲያም የመደገፍ እና ጉዳዩን የማስተጋባት የብሔር ግጭት የማስመሰል ፍላጎት ሰፊ ነው። ይሄ ብዙ አክተር በውስጡ ያለው ቢሆንም ትልቁ ሼር ከህዳሴ ጋር ይያያዛል። የህዳሴ መንገድ በዚያ በኩል ያለውን መቁረጥና ማስቀረት ጋር ይያያዛል። የተወካዮች ምክር ቤት አባላት መስከረም 25 ቀን 2013 ዓ.ም የሀገሪቱ ፕሬዝዳንት ሳህለወርቅ ዘውዴ ለሁለቱ ምክር ቤቶች የጋራ ስብሰባ ያሰሙትን የመክፈቻ ንግግር መሰረት በማድረግ ለጠቅላይ ሚኒስትሩ ዛሬ ካነሷቸው ከ16 በላይ ጥያቄዎች 13ቱ የምክር ቤቱ አባላት ያነሷቸው ጥያቄዎች ከኢኮኖሚና ማህበራዊ ጉዳዮች ጋር የተያያዙ ነበሩ። በዚሁ አኳያ ጠቅላይ ሚኒስትሩም ማብራሪያቸው በአብዛኛው በምጣኔ ሀብቱ መልካም ውጤቶችና በፈተናዎቹ ላይ አተኩረዋል። ባለፈው ዓመት ከኮቪድ ወረርሽኝ ጋር ተያይዞ የተፈለገውና የታቀደው ሀገራዊ የእድገት ግብ ባይደረስበትም ክንውኑን እንዲህ ሲሉ ገልጸውታል። በተደጋጋሚ እንዳነሳሁት ኢትዮጵያ በጣም ብዙ ኮሮናዎች ያሉባት ሀገር ስለሆነች ለአንደኛው ኮሮና ብቻ ቅድሚያ ሰጥተን ሌሎች ስራዎቻችንን በማቆም ኢኮኖሚያችንን አናናጋም፣ እየተከላከልን ስራችንን እንሰራለን የሚል ውሳኔ እንደ መንግስት እንዲሁም እንደ ህዝብ ስለወሰን በዓለም በጣም ጥቂት ሀገራት ማስመዝገብ የቻሉትን የኢኮኖሚ እድገት በአፍሪካም በምስራቅ አፍሪካ ብቻ የታየውን የፖዚቲቭ እድገት ከፍተኛ የሚባለውን ኢትዮጵያ ማስመዝገብ ችላለች። 6.1% የኢኮኖሚ እድገት መመዝገቡን የፕላን ኮሚሽን የዓመቱ ሪፖርት ያመለክታል። ጠቅላይ ሚኒስትር አብይ አህመድ ከወራት ምናልባትም ላለፈው 1 ዓመት ሲያንዣብብ ስለቆየው የበረሃ አንበጣ አሁን እያደረሰ ስላለው ጥቃት በአንጻሩም አደጋውን ለመመከት መንግስታቸው አከናውኗል ስላሉት ስራም ሰፊ ማብራሪያ ሰጥተዋል። የመከላከል ስራው ተሳክቶ የአንበጣውን መስፋፋት ማቆም ከተቻለ ጉዳቱንም ባለበት መገደብ ከተቻለ በምርት ላይ የሚያስከትለው ቅናሽ ከ5 በመቶ በታች እንደሚሆን ተናግረዋል። በዚህ ዓመት የኮሮናን አደጋ በመከላከል ትምህርት ቤቶች እንደሚከፈቱም አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የአዲስ አበባ ከተማ አስተዳደር 560 ተጨማሪ አውቶቡሶችን ተከራይቶ ወደ ስምሪት ማስገባቱን ምክትል ከንቲባዋ አዳነች አቤቤ አስታውቀዋል። እርምጃው የህብረተሰቡን የኮሮና ቫይረስ ተጋላጭነት ለመቀነስ የታሰበ መሆኑን የከተማይቱ የትራንስፖርት ቢሮ ገልጿል። ፀሐይ ዳምጠው ከአዲስ አበባ ተጨማሪ አላት። የከተማ አስተዳደሩ በአዲስ አበባ የሚስተዋለውን የትራንስፖርት ችግር ለመቅረፍ ከግሉ ዘርፍ ጋር በመቀናጀት 560 ድጋፍ ሰጪ አውቶቡሶችን በክራይ ወደ ስምሪት እንዲገቡ ማድረጉን ነው የከተማዋ ምክትል ከንቲባ አዳነች አቤቤ ያስታወቁት። ነገር ግን ምክትል ከንቲባ የገለጹት የከተማዋ የትራንስፖርት ችግር የቆየና ከመሰረቱ መፍትሄ ያልተሰጠ ችግር ነው። የከተማችን የትራንስፖርት ችግር የከረመ የዋለ ያደረ በየትኛውም ጊዜ ከመሰረታዊ ችግሩን መፍታት የሚችል ምላሽ ያልተሰጠው ውዝፍ ስራ ነው። በየዕለቱ ምን ያህል ህዝባችንን ያንገላታው እንዳለ ማየት የየዕለት ትዕይንት ሆኗል። በትራንስፖርት ችግር ምክንያት ገንዘብ ይባክናል፣ ጊዜ ይባክናል። ከገንዘብ ባለፈ የአካል የስነ ልቦና ጉዳት የሚደርስባቸው አንዳንድ ጊዜም ደግሞ ለዘረፋ ጭምር የሚዳረጉበት ምክንያት ሆኖ እያየነው ነው። ምክትል ከንቲባ የህዝብን ችግር መፍታት የሚቻለው በመንግስት ብቻ ሳይሆን በግሉ ዘርፍ ንቁ ተሳትፎ ነው ሲሉም ተናግረዋል። በተለይ የዘርፉ አገልግሎት አለመዘመንና የአስተዳደር ክፍተቶች መኖራቸው ችግሩን ያባብሳል ነው ያሉት ወይዘሮ አዳነች። መንገዶቻችን የተሳለጡ አለመሆናቸውና በዚህም ዘርፍ እጥረት
የመኖሩ ምክንያት ነው። ያሉትም መንገዶች ለፓርኪንግ ለመኪና ማቆሚያ ጭምር የሚያገለግሉ ሆነው በመገኘታቸው ነው። ዋነኛ ብለን የምንጠቅሰው አንዱ ችግር ደግሞ የትራንስፖርት ዘርፉ አገልግሎት ያለመዘመን ከዛ ጋራ የሚያያዙ የትራንስፖርት አስተዳደሩ ችግር ሆኖ ይገኛል። የከተማ አስተዳደሩ ህብረተሰቡ የትራንስፖርት አገልግሎት ለማግኘት የሚደርስበትን እንግልት ለመቅረፍ እየሰራ ያለውንም ስራ ጠቅሷል። ምክትል ከንቲባው አቅርቦትና ፍላጎቱ እንዲጣጣም ለማድረግ ወደ 3000 የሚደርሱ ዘመናዊ አውቶቡሶችን ከ12 ቢሊዮን ብር በላይ በመመደብ በሚቀጥሉት 2 ዓመት ውስጥ ወደ አገልግሎት መግባት እንዲችሉ አቅዶ የግዢ ሂደቱን ጀምሯል። በተለይም የመንገድ ዘርፉን በዚህ ዓመት ብቻ 5.5 ቢሊዮን ብር በላይ በመመደብ መንገዶቻችን የተሳለጡ እንዲሆኑና የትራንስፖርት ችግሩን መፍታት እንዲያስችሉ ተደርጎ በትልቅ ትኩረት እየተሰሩ ነው ያሉት። የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ስጦታው አከለ በኩላቸው የትራንስፖርት አገልግሎት እርምጃው የኮቪድ-19 ወረርሽኝ ያገናዘበ ነው ብለዋል። በድጋፍ የሚገቡ አውቶቡሶች አገልግሎት ሲሰጡ የኮቪድን ፕሮቶኮል ኮቪድ-19ን የመከላከሉን ተግባር ማዕከል ያደረገ አገልግሎት አሰጣጥ ነው የሚሰጡት። ከተሽከርካሪዎቹ ጋርም ያሉ ሌሎች ተጓዳኝ ሰራተኞችም ከዚህም በተጨማሪ ነዋሪውም ጭምር ኮቪድንም መከላከል ተግባር ጥንቃቄ እያደረገ እንዲጠቀምና የትራንስፖርት አገልግሎት እንዲያገኝ ነው የምናሳስበው። እሱ ላይ ጠንከር ብለን የምንቆጣጠር ነው የሚሆነው ማለት ነው። አቶ ስጦታው አክለውም አዲስ ወደ ከተማ ትራንስፖርት የተቀላቀሉ አውቶቡሶች ከዚህ ቀደም ሸገርና አንበሳ ባስ ይደርሱባቸው በነበሩ አካባቢዎች ሁሉ አገልግሎት እንደሚሰጡ ገልጿል። ታሪፉም ጭምር ህብረተሰባችንን በተመጣጣኝ ዋጋ የትራንስፖርት አገልግሎትን ለመደገፍ የታሰበ ነውና በመላው የከተማችን አካባቢዎች አንበሳና ሸገር በሚሄዱባቸው ሁሉ እነዚህም አብረው የሚሄዱና አገልግሎቱን የሚሰጡ ነው የሚሆነው። አውቶቡሶቹ ከዛሬ ጀምሮ ለአንድ ሳምንት ለከተማ ማህበረሰብ ነጻ የትራንስፖርት አገልግሎት እንደሚሰጡ በስነ ስርዓቱ ወቅት ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። እምቦጭ አረምን ከጣና ሐይቅ ላይ ለማጥፋት የታለመ የ1 ወር ዘመቻ በፌዴራል መንግስቱና በአማራ ክልላዊ መንግስት ዛሬ ተጀምሯል። ስራው ህዳሴ ግድብን ከአረሙ ስጋት ለማራቅም የታሰበ ነው። በዘመቻው ላይ ሁሉም ክልሎች እንደሚሳተፉና ለዘመቻው ማስፈጸሚያ ከ100 ሚሊዮን ብር በላይ መመደቡን የክልሉ የመንግስት ኮሚዩኒኬሽንስ ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ገልጸዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ጣናን መታደግ ህዳሴ ግድብን መታደግ ነው በሚል መሪ ቃል የተጀመረው ዘመቻ ሁሉንም ኢትዮጵያዊ ያሳተፈ ነው ብለዋል የክልሉ የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ዛሬ ለአሜሪካ ድምጽ ሲናገሩ በ1 ወር ጊዜ ውስጥ ጣናን ከእምቦጭ በመታደግ ወደ ነበረበት መመለስና የህዳሴ ግድብንም ከእምቦጭ አረም ስጋት ነጻ ማድረግ ነው ሲሉም ገልጸዋል። ዛሬ ከጥቅምት 9 እስከ ህዳር 9 ባለው ተከታታይ 1 ወር ያህል የሚቆይ ነው የሚሆነው። በዚህ ዘመቻ ላይ ሁሉም ክልሎች ይሳተፋሉ። አማራ ክልል የራሱን ድርሻ ይወስዳል። ኦሮሚያ፣ ቤኒሻንጉል፣ ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለ ይሰጠዋል። እያንዳንዱ ለራሱ የተሰጠውን ድርሻ እምቦጭን ያስወግዳል ማለት የትኛውም አይነት የማህበረሰብ ክፍል ይሳተፋል። ይሄንን ስራ ቢመራ በክልልም አንድ ኮሚቴ በምክትል ርዕሰ መስተዳድር ድጋሚ ይመራል። በፌዴራል ደግሞ ራሱን የቻለ ቢመራ ኮሚቴ ያለ ከ106 ሚሊዮን ብር በላይ ሞቢላይዝ ይደረጋል። አረሙን 90% በላይ ማጥፋት የሚያስችል እንቅስቃሴ ይደረጋል ተብሎ ነው የሚታሰበው። ጣናን መታደግ ህዳሴ ግድብን መታደግ በሚልም ጭምር ነው እንቅስቃሴ እየተሰራ ያለውና በቀጥታ ግንኙነት ያለው ስለሆነ እምቦጩ እንዳይንቀሳቀስ ባለበት እንዲቀር ካላደረግን ለሌሎችም የውሃ አካላት አደገኛ ስለሆነ እንደ ሀገር በዚህ ደረጃ ታስቦ ነው መሰራት ያለበት። 3 ዞኖች 9 ወረዳዎችና 1 የከተማ አስተዳደርን ጨምሮ በ30 ቀበሌዎች ላይ የእምቦጭ አረሙ ተስፋፍቶ 4300 ሄክታር የሚሆነው የሐይቁን ክፍል ወሯል። የክልሉ መንግስት እንደተናገረው ክልሉ ሐይቁንና ሌሎች የውሃ ውስጥ አካላትን የማልማትና የመጠበቅ ኃላፊነት የተሰጠው ኤጀንሲ ከማቋቋም ባለፈ በጀት በመመደብ በተለያዩ ጊዜያት ሐይቁን ከእምቦጭ ለመከላከል ሙከራዎችን ሲያደርግ መቆየቱን አስታውሰዋል። አቶ ግዛቸው ዛሬ በተጀመረው ዘመቻ ከሁሉም ክልሎችና ከሁለቱ የከተማ አስተዳደሮች መንግስታዊና መንግስታዊ ያልሆኑ ተቋማት፣ የምርምር ማዕከላት፣ የሲቪክ ማህበራትና ልዩ ልዩ የህብረተሰብ ክፍሎች ተሳትፈዋል ተብሏል። እምቦጭን ለማጥፋት የተመረጠው ዘዴም የሰው ጉልበት ብቻ መሆኑን ነው አቶ ግዛቸው የጠቆሙት። ራሱን የቻለ ምክር ቤት ተቋቁሟል። በክልሉ ርዕሰ መስተዳድር የሚመራ በቦርድም ጭምር የሚመራ ነው። በስሩ ደግሞ የጣና እና የሌሎች የውሃ አካላት ልማትና ጥበቃ ኤጀንሲ ተቋቁሞ ስራዎች እየሰሩ ነው ያሉ። እነዚህ አካላት ጥናቶችን ለማስጠናት ሞክረዋል። ጥናቶች ብዙ ናቸው፣ ሸልፍ ላይ ያሉ ብዙ ናቸው። በእርግጥ
አብዛኛው ጥናቶች የሚያመላክቱ በጉልበት ሐይቁን የወረረውን እምቦጭ ማስወገድ እንደሚቻል ነው። ጥናቶች ብቻ ሳይሆን ይሄ ሐይቅ እንደዚህ አይነት አረም በርካታ ሀገሮች ወደ 50 የሚጠጉ ሀገሮች ላይ ሐይቆች ላይ የተከሰተበት ሁኔታ ነው ያለው። አብዛኞቹ ሐይቆችን የታደጉት በጉልበት በማስወገድ በሰው ጉልበት በማስወገድ ነው። የብዙዎቹ ተሞክሮ የሚያመላክተው አሁን በደረስንበት ድምዳሜ 90% በላይ አካባቢ አረሙን በሰው ጉልበት ማስወገድ ይቻላል ማለት ነው። እምቦጭ በሚገኝባቸው ቀበሌዎችና ወረዳዎችም ከ250 እስከ 300 ሰው በየቀኑ የሚሰማራ መሆኑንም አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ወደ ተከታዩ ዘገባ እንለፍ። የትግራይ ክልላዊ መንግስት ልዩ የኮማንዶ ኃይል ትናንት ለሁለተኛ ጊዜ አስመርቋል። በምረቃው ስነ ስርዓት ላይ የተናገሩት የክልሉ ምክትል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ እንዲራብ ፌዴራሉ መንግስት ከአንበጣ ጋር ወግኖ እየሰራ ነው ሲሉ ከሰዋል። የግብርና ሚኒስቴር ለምክትል መስተዳድሩ ክስ በሰጠው ምላሽ መንጋውን በመከላከል ክልሉን እስከዛሬም እያገዘ መሆኑን ተናግሯል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው። በትግራይ ፖሊስ ኮሌጅ ውስጥ ለ7 ወራት የሰለጠኑ የክልሉ ልዩ ኮማንዶ በትናንትናው ዕለት ተመርቀዋል። የልዩ ኮማንዶ ሰልጣኞች ምረቃ ሁለተኛ ዙር መሆኑን በምርቃት ስነ ስርዓቱ ተገልጿል። በልዩ ኮማንዶ ሰልጣኞች ምርቃት የተገኙ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተመራቂዎች በትግራይ ላይ ከውስጥ ይሁን ከውጭ ሊደርሱ የሚችሉ ችግሮች ቀድሞ በማክሸፍ ዙሪያ እንድትሰሩ ድርብ ኃላፊነት ተሰጥቷቸዋል ሲሉ ተናግረዋል። ትግራይ ለማንበርከክ የሚደረገው ጥረትም ልትመክቱ ይገባል ብለዋል። ናይ ውስጥና የደገን ኃይል ተአሳሲሮም ትግራዋይ ርዕሱ ወዲኑ ከይድ የውስጥና የውጭ ኃይሎች ተባብረው ትግራዋይ አንገቱ ደፍቶ እንዲሄድ ከሰው በታች እንዲሆን ሁሉም አይነት ሴራና እርምጃዎች በትግራይ ህዝብ ላይ በሚወስድበት ጊዜ ህዝባችንን ለማንበርከክና ለማጥፋት በሚንቀሳቀሱበት ጊዜ ወደ የትግራይ የጸጥታ ኃይል እየተቀላቀላችሁ የምትገኙት በየጊዜው በሚሰሩ ሴራዎች በመመከት የህዝባችሁ ሰላምና ደህንነት ዋስትና እንዲኖረው በከፍተኛ ተነሳሽነትና ኃላፊነት እንድትታገሉ ታሪካዊ አደራ ተሸክማችኋል። የህዝባችሁ ሰላም ለመጠበቅ በማንኛውም ሁኔታ ለህዝባችሁና ህገ መንግስቱ ታዛዥ እንድትሆኑ ለህዝብ ማዕከል ያደረገ ስራ እንድትሰሩ ወንጀል እንድትከላከሉ ጸጥታ እንድትጠብቁና ሰላም እንድታረጋግጡ የትግራይ ህዝብ ኮማንዶዎች ትልቅ ኃላፊነትና አደራ ተሰጥቷቸዋል ነው ያሉት። ዶክተር ደብረጽዮን በንግግራቸው የፌዴራል መንግስት የትግራይ ህዝብ ለማስራብ ከአንበጣ ጋር ወግኖ እየሰራ ነው በማለት ከሰዋል። ህዝብን መንግስትን ትግራይ እስለም መጣኑ ምካት ገወሮ ርብርብ ክንድ ምድጋፍ ምዕንቃፍ ምሕሳው የትግራይ ህዝብና መንግስት ያንበጣ መንጋ ለመከላከል እያደረጉት ያለው እንቅስቃሴ ከመደገፍ ይልቅ ማደናቀፍና መዋሸት ህዝብ በረሃብ እንዲሞት የሚቻላቸውን ያህል ያንበጣ መንጋን እየደገፉ ይገኛሉ። ከዚህ አልፈው ደግሞ ከሌሎች የሀገሪቱ ተማሪዎች የትግራይ ህፃናት ተማሪዎች ለይተው ያፍና አፍንጫ መሸፈኛ ማስክ ለትግራይ መንግስት አንሰጥም በማለት በህዝባችን ላይ በበደል ላይ በደል ለመፈጸም ወደ ኋላ የማይሉ ጨካኞች መሆናቸው አሳይተዋል ነው ያሉት። የትግራይ ህዝብ መሪዎቹ ኮሮና እየተከላከለ በመምረጡ ጫናዎች እየደረሱበት ይገኛል ያሉት ዶክተር ደብረጽዮን ከፌዴራል ስርዓቱ እንዲወጣ ብዙ ግፍና በደል እያደረሱ እየገፉት ይገኛሉ ብለዋል። በአንበጣ መከላከል ጉዳይ የፌዴራል መንግስት እያደናቀፈ ይገኛል ስለተባለው ጉዳይ በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ አቶ ታምሩ ከበደ የአንበጣ መንጋ ለመከላከል ለትግራይ ክልል የኬሚካል ተሽከርካሪዎች እንዲሁም ለባለሙያዎች የሚሆን የውሎ አበል ወጪ በማገዝ እስከ ዛሬዋ ዕለት እየሰራን እንገኛለን ብለዋል። እስካሁን በክልሉ ያላደረግነው ድጋፍ በአውሮፕላን የኬሚካል ርጭት ማካሄድ ነው። እሱም እጥረት ስላለብን ነው ብለው በቅርቡ የሚገቡ ኬሚካል የሚረጩ አውሮፕላኖች አሉ። እነሱ ሲገቡ የመከላከል ስራውን ያግዙናል በማለት ገልጸዋል። ግብርና ሚኒስቴር ከአንበጣ ጋር ወግኖ ምንም አይነት ጉዳት በትግራይ ክልል እንዲደርስ አይፈልግም። ተባብረን ብንሰራ ነው የሚሻል እንጂ በአንድ ሀገር ውስጥ ሆነን ፌደራል እንደዚህ አድርጓል ክልል እንደዚህ አድርጓል የሚባለው ነገር ግልጽ አይደለውም። ስራ ግን እኔ ነኝ። የትምህርት ሚኒስቴር በማህበራዊ የትስስር ገጹ እንደገለጸው ኮሮና ለመከላከል ለተማሪዎች በአገር ደረጃ ከ50 ሚሊዮን በላይ የአፍና አፍንጫ መሸፈኛ ማስክ ለሁሉም ትምህርት ቤቶች እያሰራጨ መሆኑ ገልጾ ክፍፍሉ የሁሉም ክልልና ከተማ አስተዳደር ትምህርት ቢሮዎች እየተረከቡ መሆኑ በመግለጽ በትግራይ ክልል ላሉ ትምህርት ቤቶች ደግሞ የፌዴሬሽን ምክር ቤት በወሰነው ውሳኔ መሰረት ዞንና ወረዳዎች ተረክበው ለትምህርት ቤቶች እንዲያከፋፍሉ ጥሪ ተደርጎላቸዋል
ተደርጓል በማለት አስታውቋል። ተከታዩ ዘገባ ወደ ኬንያ ይወስደናል። በኬንያ የመንግስትን አገልግሎቶች የማዘመን ስራ እንደሚቀጥሉ ፕሬዝዳንቷ ኡሁሩ ኬንያታ አስታውቀዋል። አገልግሎቶቹን የማዘመኑ ስራ የሀገር በቀል ቴክኖሎጂ እድገትን እንደሚያፋጥንና የስራ ዕድሎችን እንደሚያሰፋ ፕሬዝዳንቱ ተናግረዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። ኬንያታ ባሳለፍነው ሳምንት ማብቂያ ላይ በኬንያ ዱር እንስሳት ጥበቃ ቢሮ ተገኝተው በአገሪቱ ወጣቶች የተሰሩ በርካታ ስራዎችን በጎበኙበት ወቅት አስተዳደራቸው በመንግስት የሚሰጡ አገልግሎቶችን በማዘመን ወጣቶችን ተጠቃሚ ያደርጋል ብለዋል። በኬንያ ወጣቶች የዲጂታል ኢኮኖሚውን በመገንባት ውስጥ ሚናቸው ከፍተኛ መሆኑን ጠቅሰው የኬንያ የተፈጥሮ ሀብትን የሚያሳይ ካርታ በኬንያውያን ባለሙያዎች እየተዘጋጀ ነው ብለዋል። To mapping for the first time in our region. በአገራችንና በአካባቢያችን ስላሉ የተፈጥሮ ሀብቶችን የሚያሳይ ካርታን የማበጀት ስራን በተመለከተ መንግስት ሲጠይቅ አንድ ለጠቅሶ የማልፈልግ የውጭ ኩባንያ ስራውን ለማከናወን እስከ 2.76 ሚሊዮን የአሜሪካን ዶላር ነበር የተጠየቅነው። ያውም መረጃው በውጭ ሀገር ስለሚከማች የትኛው መረጃ በየትኛው ጊዜ የማግኘት መብታችን የሚወሰኑት እነሱ ነበሩ። አሁን ግን የተጠየቅነውን 10% እንኳን ሳናወጣ የተፈጥሮ ሀብታችንን የሚያሳይ ካርታ በኬንያውያን ባለሙያዎች ስራው ተሰርቶ ሊጠናቀቅ ነው። እናም ሲጠናቀቅ የኬንያ ምድር የያዘውን ሁሉንም ተፈጥሮ ሀብት ውሃ፣ ወርቅና የተለያዩ ብረታ ብረቶች የት እንዳሉ የሚያሳይ መረጃ በእጃችን ይሆናል። ያንንም ለህዝባችን በሚሆን መልኩ በጥቅም ላይ እናውለዋለን። እናም ይህ ሁሉ ስራ በእነዚህ ወጣቶች ነው እየተሰራ ያለው ብለዋል ኬንያታ። ፕሬዝዳንት ኬንያታ የካርታ ስራው በሚመጣው ዓመት ይጠናቀቃል ብለዋል። ቀጥለው ፕሬዝዳንት ኬንያታ የተናገሩት የኬንያ መንግስት አገልግሎት ለማግኘት ተፈላጊ ነው የተባለውን የዜጎች የግል መለያ ቁጥር ወይም ሁዱማ ነምበር ጉዳይ ነው። ፕሬዝዳንቱ የግል መለያ ቁጥር የያዘው መረጃ በኬንያ መንግስትና በኬንያውያን ብቻ እየተሰራ ያለ ስራ መሆኑን ገልጸው የኬንያ ኢኮኖሚ በፍጥነት ወደ ዲጂታል ለማስገባት አዎንታዊ ሚና አለው ብለዋል። ይህም የመንግስት ገቢን ለማሳደግ ለዜጎችም የሚሰጠውን አገልግሎት ተደራሽ ለማድረግ መልካም አጋጣሚን ይፈጥራል ካሉ በኋላ የግል መለያ ቁጥር መረጃው በውጭ ኩባንያዎች እየተፈጸመ ነው በሚል እየተነገረ ያለውን መረጃን አስተባብለዋል። ኬንያታ መንግስት ወጣቶች ኢኮኖሚውን ዲጂታል የማድረጉ ስራ ውስጥ መሳተፋቸው ለነሱም ሰፊ የስራ ዕድል እንዲፈጠር ማድረጉን ገልጸዋል። ኬንያ በዚህ ባገባደደው የግሮጎሳውያን ዘመን 2020 ሀገራዊ የህዝብ ቁጠራ ያደረገች ስትሆን ቆጠራውንም በአገሩ በተፈበረኩ መሳሪያዎች መፈጸሟን የኬንያ ኢንፎርሜሽን እና ቴክኖሎጂ ሚኒስቴር ያኔ መግለጹ ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ወደ ዩናይትድ ስቴትስ ፖለቲካ እንሸጋገር። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፊታችን ጥቅምት 24 ወይም ኖቬምበር 3 ይካሄዳል። 2 ሳምንታት ናቸው የቀሩት። ተቀማጩ ሪፐብሊካን ፕሬዝዳንት ዶናልድ ትራምፕ እና ዴሞክራቲኩ የቀድሞ ምክትል ፕሬዝዳንት ጆዜፍ ባይደን የምረጡኝ ቅስቀሳቸውን አጠናክረው ቀጥለዋል። ሪፖርተራችን ሚሼል ኩዊን ከዋሽንግተን ዲሲ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች። የምርጫው ተፎካካሪዎች ፕሬዚደንት ዶናልድ ትራምፕ እና የቀድሞ ምክትል ፕሬዚደንት ጆ ባይደን በዚህ ሳምንትም ለምረጡኝ ቅስቀሳ በተለያዩ የሀገሪቱ አካባቢዎች መዘዋወራቸውን ይቀጥላሉ። የፊታችን ሐሙስ ደግሞ ቴኔሲዋ ናሽቪል ከተማ ላይ በአካል ተገናኝተው 1 ሰዓት ተኩል የሚፈጅ ክርክር ያካሂዳሉ። ከፓርቲ ወገኝተኝነት ነጻ የሆነው የፕሬዝደንታዊ ክርክሮች ኮሚሽኑ እንዳስታወቀው የሐሙሱ ክርክር የዘሮች ጉዳይ በአሜሪካ፣ የአየር ንብረት ለውጥ፣ ኮቪድ-19 ወረርሽኝን መዋጋት የሚሉና ሌሎችንም ጉዳዮች ያካተተ ይሆናል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ዋይት ሃውስ በኮቪድ-19 ምክንያት መጎዳቱን ለቀጠለው ለሀገሪቱ ኢኮኖሚ ያንሰራራ ዘንድ የታቀደውን ድጋፍ እስከ ነገ ማክሰኞ ማጽደቅ አለበት ብለዋል። ለክፍላተ ሀገር እና ለአካባቢ አስተዳደሮች ምን ያህል የገንዘብ ድጋፍ እንደሚሰጥ እንዲሁም በሌሎችም ጉዳዮች ዙሪያ መግባባት ላይ ያልተደረሱባቸው ነጥቦች እንዳሉ ይታወቃል። Because we want to have an agreement, we can come to negotiation and we can do it now. What's the difference a few days except that we could have it before the election? ስምምነት ላይ ለመድረስ ስለምንፈልግ ወደ ድርድሩ መምጣት እንችላለን። አሁኑኑ ልናደርገውም እንችላለን። ምን ልዩነት አለው? የጥቂት ቀናት ጉዳይ ነው። ከምርጫው በፊት ልናደርሰው እንችላለን ማለት ነው እንጂ የጥቂት ቀን ልዩነት እኮ ነው። በተቻለ መጠን ቶሎ እንዲሆን ነው የምንፈልገው።
በሀገሪቱ ዙሪያ እስካሁን ከ27 ሚሊዮን በላይ መራጮች ከወዲሁ ድምጻቸውን ሰጥተዋል። ባለፈው ፕሬዝደንታዊ ምርጫ በተመሳሳይ ጊዜ ከምርጫው ቀን ቀድመው ድምጻቸውን ከሰጡት በ6 እጥፍ የሚበልጥ አሃዝ መሆኑን ሂደቱን እየተከታተሉ ያሉ የፍሎሪዳ ዩኒቨርሲቲ ፕሮፌሰር ተናግረዋል። እስካሁን ባለው ጊዜ አስቀድመው ድምጽ የሰጡት መራጮች የሪፐብሊካን ፓርቲ ደጋፊ ከሆኑት አካባቢዎች ይበልጥ ዲሞክራቲክ ፓርቲው ድጋፍ ባለው አካባቢ ወረዳዎች ይበዛሉ። በበርካታ ብርቱ ፍክክር የሚካሄድባቸው ክፍለ ግዛቶች ጆ ባይደን ትራምፕን እየመሯቸው ነው። አንዳንድ ሪፐብሊካኖችም ከፕሬዝደንቱ ገሸሽ እያሉ ወይም ጆ ባይደን ሊያሸንፉ ነው የሚል ስጋታቸውን እያሰሙ ናቸው። የሪፐብሊካን ፓርቲው ብሔራዊ ኮሚቴ ሊቀመንበሯ ሮና መክዳኒያል ግን በምርጫው ዕለት ሪፐብሊካኖች ፕሬዝደንቱን ለመምረጥ ይጎርፋሉ ብለዋል። We are seeing this huge energy and we are seeing really great numbers coming out for the president and this is a race. እኛ ትልቅ ድጋፍ እያየን ነው። በእውነትም በጣም ብዛት ያለው ህዝብ ፕሬዝዳንቱን በመደገፍ እየወጣ ነው። ያለነው ምርጫ ላይ ነው። ከፕሬዝዳንቱ ጎን ተሰልፎ መወዳደር እንደሚጠቅመው የማያውቅ ሪፐብሊካን ካለ በኋላ የሚጎዳው ራሱን ነው። በእነዚህ በምርጫው ቀን መዳረሻ ቀናት ሁለቱም ተፎካካሪዎች ደጋፊዎቻቸው ድምጽ እንዲሰጡ መቀስቀሳቸውን የዜናና የመጽሔቱ ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ስርጭታችን በተጨማሪ በተመሳሳይ የአየር ሞገዶች ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com፣ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ላይ እንገኛለን። ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይም ዝግጅቶቻችንን በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲዩሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲዩሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው፣ እኔም የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንሸጋገር። በአማራ ክልል ምስራቃዊ አካባቢዎች በበረሃ አንበጣ መንጋ ጉዳት ለደረሰባቸው አርሶ አደሮች የዕለት ደራሽ የምግብ ድጋፍ ማድረስ ተጀምሯል። አርሶ አደሮቹን በዘላቂነት ለማቋቋም በመስኖ ስራዎች ላይ ትኩረት እንደሚደረግ ተገልጿል። ደቡብ ወሎ ውስጥ መንጋውን መግታት እንደተቻለና በኦሮሞ ብሔረሰብና በሰሜን ሸዋ ዞኖች ግን በስፋት እየተከሰተ መሆኑን ከየአካባቢው የተገኙ መረጃዎች አመልክተዋል። መስፍን አራጌ ከደሴ ዝርዝሩን ይዟል። የአንበጣ መንጋው ሰፊ ጉዳት ካስከተለባቸው የደቡብ ወሎ ዞን ወረዳዎች ወረባቦ በቀዳሚነት ይነሳል። በስሩ ካቀፋቸው 22 ቀበሌዎች 12ቱ በአንበጣ መንጋው ሰብላቸው ከጥቅም ውጭ ሆነዋል። ከመንጋው የተረፈውን ቢሆን ለእንስሳ መኖ እንጂ ለሰው ቀለብ አይውልም። እኛ የአንበጣ የበላን ቁጭ ብለን ዝም ብለን አይደለም። ክልል 2 ወርደን አሽኩሌ ላይ ስንት ቀን እኔ አሁን መርጫ የተሸከምኩበት ይሄ ጀርባ አከተል አሁን የሚወጣው ደም ነው። እቺ በሞተር የምትረጨውን አዝሌ የረጨሁበት አሽኩሌ ላይ ደም ነው የምተፋው። አንበጣው እንዲህ ብሎ በላን እንጂ እዛው አፋር ክልል ላይ ተዋክተነው ነበር። ብንለው ተስኖን ይሄ ሊበላን ቻለ። ዘንድሮ ከምህር ሰፊ ምርት ይገኛል ብለው አስበው የነበሩት በወረባቦ ወረዳ የቦከክስ አካባቢ አርሶ አደሮች ባልተጠበቀ አጋጣሚ የተከሰተው አንበጣ ምርታቸውን ብቻ ሳይሆን ተስፋቸውንም እንደጎዳው ይናገራሉ። በዘንድሮ ዕለት ትልቅ ምርት ይጠበቅ ነበር እንደኛ ወረዳ። አሁን ግን እንጭጩን ጨፍጭፈን እንኳን እሸት የምንቆላው ነገር አላገኘንም። ያለውን ነገር ጠርጓን አንበጣ ጨርሷል። ቤት ምንም ነገር የለም ማለት ነው። እንጂ አለ አሁን ተበልተናል፣ ሙተናል፣ አዘናል ነው የምንለው። አሁን ልጅ እሸጠጎ ፈረበዱ አባራ በቤት በልቶና ያለፈበቁት ነው። አሁን ብድር የሚበደርበት ጊዜ ነበር። ለመቼ መህል ከፈለበት ያው አሁን አንድ ነገር ልብስ የምንለብሰው ቢገርማችሁ ጥቅምት ሰልሽተን ማሾሽተን ነበር። እኔ 6 መሬት ከስቤያለሁ። ማት ይቻላል በሁለት እንዲበል አንድም ነገር የለኝም። ማሾ ብቻ
ሰሊጤ ብቻ እህሌ ብቻ ዘርቻለሁ። ቦታውን መጥቀስ ይቻላል። አንዲትም ነገር ያገኘ ነው የለንም። ሁሉም እንደዛው ነው። ከኛ አቅም በላይ በሆነ ክስተት የደረሰብንን አደጋ መንግስት በዘላቂነት በማቋቋም ይታደገን ሲሉም ጥሪ አስተላልፈዋል። አስቸኳይ እርዳታ ያው ህዝቡ ይጠይቃል ማለት ነው። እርዳታው ደግሞ አጥጋቢ መሆን አለበት። ይሄ ህዝብ እራቱን በልቶ ቁርስ የሚደግምበት አቅጣጫ የያዘ እርዳታ መሆን አለበት። ከእናንተ የምንጠይቀው እኛ አሁን እርዳታ ይባላል። ወላሂ አንደኛውን መሬት ብቻ አሽቼ በልቼ በነበር ደስ ይለኝ ነበር። ጫማ የምንገዛው በአመት ነው። ልብስ የምንገዛው በአመት ነው። እኛ ገበሬ ጫማ የምንገዛቸው ለልጆቻችን በአመት፣ ልብስ የምንቀይረው በአመት፣ የምንበላው ቂጣ አጣን። ያ በአመት የምንቀይረውን ጫማ አጣን። የዞኑ ምክትል አስተዳዳሪ ሰይፉ ሰይድ አንበጣ መንጋው በወረዳው 39 ሄክታር የሚገመት የሰብል የግጦሽና የቁጥቋጦ ማሳ ላይ ጉዳት ማድረሱን አረጋግጠዋል። 10 ሺህ የሚደርሱ አርሶ አደር አባወራዎች የጉዳቱ ሰለባ መሆናቸውንም ጭምር ነው ያብራሩት። አርሶ አደሩን ከልብ ሰባሪው ጉዳት ሙሉ በሙሉ ማከም ባይቻልም አጋርነታችንን እንግለጽ በሚል መርህ የደቡብ ወሎ አስተዳደር ከዞኑ ብልጽግና ጽሕፈት ቤት ጋር በመተባበር የዕለት ደራሽ ምግብ አሰባስበው ድጋፍ አድርገዋል። ወደ 80 ኩንታል ነጭ ዱቄት፣ ወደ 29 ኩንታል ማካሮኒ፣ ወደ 150 ካርቶን ብስኩት፣ ሩዝና ፓስታ ጨምሮ ግምቱ በብር ሲተመን ወደ 335500 ብር የሚገመት ሀብት ነው። እንደ ዞን አሰባስበን አስቸኳይ እርዳታ የሚያስፈልጋቸው በተለይ ደግሞ ሴቶችና ህጻናት በዚህ ተጎጂ ሊሆኑ ስለሚችሉ ለነሱ ድጋፍ ነው አሰባስበን የመጣ ነው። በጣም የተጎዱ አርሶ አደሮች ተመልምለው ይሄ የዕለት እርዳታ እንዲሰጣቸው ይደረጋል። በዘላቂነት የተጎዱትን አርሶ አደሮች ለማቋቋም ይህ አካባቢ የከርሰ ምድር ውሃ ብዙ አለ። ይህን የከርሰ ምድር ውሃ በመጠቀም እንዲሁም ደግሞ የተገነቡ የመስኖ አውታሮች አሉ። የመስኖ ትልልቅ ግንባታዎች አሉ። እነዛን በፍጥነት ወደ ስራ በማስገባት አርሶ አደሮቹ የተበላውን ማሳ አንስተው ወደ መስኖ እንዲገቡ እና በዘላቂነት ያጡት ምርት የሚያካክሱበትን አማራጭ ለማመቻቸት እቅዶችን አቅደናል። በተመሳሳይ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ምክትል ኮሚሽነር ታገኘው አደመ በበረሃ አንበጣ ጉዳት ደርሶባቸው የተለዩ በሰሜን ወሎ የራያ ቆቦና ሀብሩ፣ በደቡብ ወሎ የወረባቦ፣ በኦሮሞ ብሔረሰብ የባቲና በሰሜን ሸዋ የቀወት አካባቢ አርሶ አደሮችን ለመደገፍ 9000 ኩንታል ገደማ ስንዴ እየተጓጓዘ ነው ብለዋል። እንደ አደጋ መከላከል ኮሚሽን ጉዳት ለደረሰባቸውና የዕለት ቀለብ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች አስቸኳይ የሆነ የቀለብ አቅርቦት እንዲቀርብ ከአራቱ ዞኖች ማለት ነው ከደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋና ኦሮሞ ብሔረሰብ ዞን ተጎጂ የሆኑትን የህብረተሰብ ክፍሎች በመለየትና መረጃውን በማደራጀት የዕለት ቀለቡ በአስቸኳይ ወደ እነዚህ አካባቢዎች እንዲጓጓዝ የፌዴራል አደጋ ስራ አመራር ኮሚሽን ጠይቀናል። ዝም ብለን እየጠበቅን አይደለም። ያኛው ፕሮሰስ ተደርጎ እስከሚመጣ ድረስ እንደ ክልል ደግሞ የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ከክልሉ ካለው ክምችት ላይ ለተጎጂዎቹ የዕለት ቀለብ በማጓጓዝ ላይ እንገኛለን ማለት ነው። ድጋፉ ተጠናክሮ እንደሚቀጥልም ተናግረዋል። የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮም ከ400 ሺህ ብር በላይ የሚያወጡ የዕለት ቀለብ፣ አልሚ ምግብና ለተማሪ ህጻናት የትምህርት ቁሳቁሶች አቅርበዋል። እኛን ጉዳት ለማየት እዚህ ስለተገኛችሁ በህዝባችን ስም ከልብ እናመሰግናለን። እኛን አስኩሎ የመጣልሽ ሰው፣ አረባት የመጥቶ የጠየቀች ሰው፣ በወግሳ መጥቶ የጠየቀች ሰው፣ በዚህ ቁስል ላይ የጠየቃችሁ ነው ዘመዶቻችን። ደቡብ ወሎ ውስጥ የተከሰተውን የአንበጣ መንጋ መከላከል የተቻለ ሲሆን ሰሜን ሸዋ ላይ ግን ክስተቱ እየተባባሰ መምጣቱ ተገልጸዋል። እንደ ዞን ዋና አስተዳዳሪ ታደሰ ገብረ ጻድቅ መግለጫ በ10 ወረዳዎች በ37 ቀበሌዎች ላይ የተከሰተው የበረሃ አንበጣ በሰብል ላይ ጉዳት እያደረሰ ነው። በምርት ላይ የሚደርሰውን ጉዳት ለመከላከል የደረሱ ሰብሎችን መሰብሰብ መጀመሩንም አስተዳዳሪው ገልጸዋል። ጠቅላላ ዞናዊ ንቅናቄ ፈጥረን አሁን ሰብሎችን በፍጥነት እያነሳን ያለ ነው። አጋጣሚ ዛሬ እኔ ወደ 3 ወረዳዎችና የልዩ ልዩ የዞን ተቋማትን ይዤ ምንጃር ላይ ሰብል ስብሰባ ላይ ነው ያዋልነው። ትንሽ አሁን ምንጃር ላይ ዛሬ ትንፋሽ ሰጥቷል። በረህትና ቆት ላይ ደግሞ ዛሬ ትንሽ ቁጥሩ የጨመረ አንበጣ መንጋ እንቅስቃሴ እያደረገ ነው ያለው። ስለዚህ በአጠቃላይ አሁን ያለው ሁኔታ ጉዳቱንም ወስደን ስናየው ከ0.5 እስከ 100% ድረስ ጉዳትም አድርሷል። እስከ ትናንት ባለው መረጃ በሰሜን ሸዋ ዞን 47 ሺህ የሚደርሱ ቤተሰቦች በአንበጣ መንጋው ጉዳት ደርሶባቸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራቂ። አፍሪካ ውስጥ የአእምሮ ህሙማንን ከሰብአዊ ክብር ባነሰ ሁኔታ መያዝ የተለመደ መሆኑን ሂዩማን ራይትስ ዋች በቅርቡ ባወጣው ሪፖርት አስታውቀዋል። እድሜያቸው 10 ዓመት ከሆነ ህጻናት አንስቶ ለመንቀሳቀስ አስቸጋሪ በሆኑ ጠባብ ቦታዎች ውስጥ ማሰር ከሚፈጸምባቸው የጭካኔ አድራጎቶች መካከል የሚጠቀሱ መሆናቸውን ሪፖርቱ ገልጿል። እንዲህ አይነት አድራጎቶች በአብዛኛው በታማሚዎች ቤተሰቦች እንደሚፈጸሙና በብዙዎቹ የአፍሪካ ሀገሮች የአእምሮ ጤና አገልግሎት እንደማይሰጥ ወይም አገልግሎቱ ደካማ መሆኑን ተነግሯል።
አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ ዝርዝሩን ይዟል። ጽዮን ግርማ ታቀርበዋለች። የአእምሮ ህመም ስላጋጠመው ለአንድ ዓመት ያህል ከአለት ድንጋይ ጋር በሰንሰለት ታስሮ የቆየውን የቤንጃሚን ቢላልን ታሪክ የሚናገረው ዘገባ ይህ የግሪክ አፈ ታሪክ አልነበረም ብሎ ይጀምራል። በላይቤሪያ ሞኖሮቪያ ውስጥ የሚገኘው ቢላል ታሪክ የሱ ታሪክ ብቻ አይደለም። በመላው ዓለም የሚገኙ በተለይ ደግሞ በአፍሪካ በመቶ ሺዎች የሚቆጠሩ ሰዎች እውነተኛ ታሪክ ነው። I was taken to a faith healing center by my grandmother and my mother. ከጥቂት ዓመታት በፊት ወደ አንድ የእምነት ቦታ በእናቴና አያቴ አማካኝነት ለፈውስ በሚል ተወሰድኩ። በዚያም ከአለት ድንጋይ ጋር ታስሬ ለ11 ወራት ቆየሁ። በጣም አስደንጋጭ ቦታ ነበር። እነሱ ሲፈልጉ ከሚሰጡን ምግብ ውጪ ምግብ አልነበረም። ለመንቀሳቀስ ምንም አይነት ነጻነት አልነበረኝም። መንቀሳቀስ ስፈልግ የምንቀሳቀሰው የታሰረልኝ ሰንሰለት እስከሚያስኬደኝ ድረስ ብቻ ነበር። በላይቤሪያ የሚገኘው ብቸኛው የአእምሮ ጤና ማዕከል ሐኪሞች እንደሚሉት ቢላል ለ11 ወራት በሰንሰለት ታስሮበት ከነበረው ቦታ ሲወጣ በከፍተኛ ድብርት ይሰቃይ ነበር። እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት የዓለም ጤና ድርጅት WHO ባወጣው ላይቤሪያን የተመለከተ ሪፖርት በላይቤሪያ ከ5 ሰዎች መካከል አንዱ ከመካከለኛ እስከ ከፍተኛ የአእምሮ መቃወስ ይደርስበታል። በዚሁ የድርጅቱ መረጃ መሰረትም የምዕራብ አፍሪካ ሀገሮች አንድ የአእምሮ ጤና ሐኪም ብቻ ነው የነበራቸው። በተጨማሪም ድህነትና ለችግሩ ያለው ግንዛቤ አነስተኛ መሆን የአእምሮ ጤና ጉዳይ ቅድሚያ የሚሰጠው እንዲሆን አላስቻለውም። ይህ ደግሞ ልጆቻቸው የታመሙባቸው ቤተሰቦች በከፍተኛ ስቃይ ውስጥ እንዲገቡ አድርጓቸዋል። የሂውማን ራይትስ ዎች የአካል ጉዳተኞች መብቶች አጥኒ ክሪቲ ሻርማ እንዲህ ያለው አያያዝ ምንም እንኳን በአፍሪካ ውስጥ የተስፋፋ ቢሆንም ችግሩ ግን ዓለም አቀፋዊ ነው ይላሉ። ክሪቲ ድርጅቱ በዚህ ዓመት ያወጣውን አስደንጋጭና ለመስማት የሚከብድ ሪፖርት ያዘጋጁ ሰው ናቸው። በዚህ አስቸጋሪ ሁኔታ ውስጥ ያለፉ ሰዎች ያካፈሏቸውን ታሪክ ጨምረው ያጋሩናል። Shackled people live in extremely unsanitary and degrading conditions. Many are forced to eat, sleep, urinate, defecate in a very small. በሰንሰለት የሚታሰሩ ሰዎች እጅግ በሚሰቀጥጥና የሰው ልጅ ክብር በሚያዋርድ ሁኔታ ጽዳቱ ባልተጠበቀ ቤት ውስጥ እንዲኖሩ ይደረጋሉ። አብዛኞቹ በጣም ጠባብ በሆነ ቦታ ላይ እዚያው እንዲበሉ፣ እዚያው እንዲጸዳዱና እዚያው እንዲተኙ ይገደዳሉ። አንዳንዱ ቦታ ላይ ይህን የሚያደርጉበት ቦታ ስፋቱ ከ2 ሜትር አይበልጥም። ይህን ሁኔታ ክብር የተነፈጉ ሰዎች ብለን በቀላሉ ልናስቀምጠው እንችላለን። ለ5 ዓመታት ያህል በዚህ ሁኔታ ውስጥ መታሰሩን የነገረኝ አንድ ኬንያዊ ታሪኩን ሲያጫውተኝ ከ7 ወንዶች ጋር ነበረ በአንድ ክፍል ውስጥ የታሰረው። የታሰረበት ሰንሰለት እጅግ ከባድ ከመሆኑ የተነሳ ሐዘኑን ይበልጡን ያብስበት ነበር። ከውስጥ ሱሪ በስተቀር ልብስ እንዲለብስ አይፈቀድለትም ነበረ። የሚጸዳዳውም ባልዲ ውስጥ ነበር። He only wears an underwear and he has to go to the toilet in a bucket. He told me, it's not how a human being is supposed to be. A human being should be free. ኬንያዊው ታሪኩን እንዳጫወታቸው ክብርና ነጻነት የሚያስፈልገው የሰው ልጅ ሊገኝበት የማይገባ ቦታ ነው ያሉት ክሪቲ ሻርማ እንዲህ ያሉ ችግሮች የሚያጋጥሙት አብዛኞቹ መንግስታት የአእምሮ ህመም ላለባቸው ሰዎች በቂ ድጋፍና አገልግሎት ስለማይሰጡ ነው ብለዋል። መቀመጫውን ኬንያ ውስጥ ያደረገው የፓን አፍሪካ የአእምሮ ጤና ኔትወርክ ሊቀመንበር ማይክል ሊጀንጋ ለመንግስታት የሚሰጠው ምክረ ሀሳብ አለው። We need absolute prohibition in terms of shackling. I think that for me is very, very important. በሰንሰለት ማሰር ፍጹም የተከለከለ እንዲሆን መደረግ አለበት። ያሉትን ችግሮች በሙሉ ባካተተ ሁኔታ ክልከላን የሚያስቀምጥ የህግ ማዕቀፍ መውጣት አለበት ብዬ አምናለሁ። ይህም ሆኖ ደግሞ ከህጋዊ ማዕቀፉ በተጨማሪ አሻግረን በመፈተሽ ስልታዊ ማነቆዎችን ልናሻሽላቸው ይገባናል። ሌላው በጣም አስፈላጊ ጉዳይ ደግሞ በማህበረሰቡ ውስጥ የአእምሮ ጤና አገልግሎት የሚሰጡ ተቋማት መኖር ነው። ስለዚህ አእምሮ ህመምተኞች የሚፈልጓቸውን ድጋፎች መስጠት የሚችሉ ማህበረሰብ ተኮር የአእምሮ ጤና ሕክምና አገልግሎት መስጫ ተቋማት መገንባታቸውን ማረጋገጥ ያስፈልጋል። የሂውማን ራይትስ ዎች የአካል ጉዳተኞች መብቶች አጥኒ ክሪቲ ሻርማ አሁን በመላው ዓለም የተቀሰቀሰው ዓለም አቀፍ ወረርሽኝ ደግሞ ችግሩን የበለጠ አባብሶታል ይላሉ። Simply put, dignity is being denied. One man in Kenya told me,
I've been chained for 5 years. እነዚህ በሰንሰለት የሚታሰሩ ሰዎች ከማህበረሰቡ እንደሚገኘው የድጋፍ አይነትና መጠን ከታሰሩበት ለመውጣት ይችላሉ። የማህበረሰብ ድጋፍ ስላገኘ ለ8 ዓመታት ታስሮ ከነበረበት ነፃ የወጣን አንድ ሰው ታሪክ ማንሳት እንችላለን። ይህ ሰው ከእስር ከወጣ በኋላ ስራ አግኝቶ ነበረ። ጸሎት የሚያደርስበት ውስጥ የጸሎት ሰዓት መድረሱን በመግለጽ ለአካባቢው ማህበረሰብ ጥሪ ያደርግ ነበር። ነገር ግን ከ4 ዓመታት በኋላ ኮቪድ-19 ሲመጣ የመንግስት አገልግሎት መስጫ ተቋማቱ መታወክ ስለገጠማቸው ቤተሰቦቹ እንደገና በሰንሰለት እንዲታሰር ፈርደውበታል። ከነዚህ ታሪኮች በመግቢያችን ላይ የነገርናችሁ የቤንጃሚን ቢላል ታሪክ የተሻለ ፍጻሜ ያለው ለ11 ወራት ከታሰረበት የሃይማኖታዊ ፈውስ ማዕከል ታላቅ ወንድሙ አውጥቶት ሞኖሮቪያ ውስጥ ወደሚገኘው የአእምሮ ጤና ማዕከል እንዲገባ አድርጎታል። አሁን ትምህርቱን ለመጨረስ ችሏል። መምህርና የአእምሮ ህሙማን መብቶች ተሟጋችም ነው። እርሱ ያለፈበትን ስቃይ ሌሎች እንዳያልፉበት ከመንግስት ጋር በመሆን እየሰራም ይገኛል። ባኒታ ፓውል ከጆሃንስበርግ ለተጠናቀረው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ከኢትዮጵያ ሀያል የእግር ኳስ ክለቦች መካከል አንዱ የሆነው ቅዱስ ጊዮርጊስ አዲስ አሰልጣኝ መቅጠሩን አስታውቋል። ክለቡ በማህበራዊ መገናኛዎቹ በኩል ይፋ እንዳደረገው አዲሱ አሰልጣኝ የ62 ዓመቱ ጀርመናዊው ኤርነስት ሚድንድሮፕ ናቸው። ክለቡን ለ3 ዓመታት ለማሰልጠን ስምምነት ላይ ደርሰዋል። አሰልጣኙ ቅዱስ ጊዮርጊስን ከመቀላቀላቸው በፊት የደቡብ አፍሪካ የአፕሳ ፕሪሚየርሺፕ ሁለተኛ ደረጃን ይዞ